It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት አርሰናልና ብሬንትፎርድ 1-1 በሆናቸው ውጤት ጨዋታቸውን አጠናቀዋል። ሊሆን ይችል የነበረው ያስፈራል። አርሰናልን በዚህ ወቅት እንደዚህ ሆኖ ማየት ያሰጋል። ለምን ትላንት አርሰናል ቀዝቃዛ ሆነ ለሚለው ደግሞ ሰዎች የተለያዩ እና የየራሳቸውን አስተያየት እየሰጡ ይገኛሉ። ይህንንም በተመለከተ የተወሰኑ ነጥቦችን እናነሳለን። እንግዲህ በእንግሊዝ ፕሪሚየር ሊግ የ2025-26 ማለትም የዘንድሮን የውድድር ዓመት ማን ዋንጫ ያሸንፋል፣ ማን ነው ሻምፒዮን የሚሆነው የሚል እንግዲህ ይዘነው የከረምነው በተደጋጋሚ ወደ አእምሯችን የሚመላለስ ጥያቄ አለ። ይህንን ጥያቄ የመመለስ አቅም፣ ይህንን ጥያቄ የመመለስ ጉልበት አርሰናል በደንብ አጠናክሮ ሊሰጠን አልቻለም። ለምን ያልን እንደሆነ የተፈጠሩለትን መልካም አጋጣሚዎች አልተጠቀመባቸውም። ከዛ በተጨማሪ ደግሞ የማይጠበቁ እና በአጉል ጊዜ የሚመጡ ስህተቶችንም እንደዚሁ አርሰናል ይሰራል። ትናንት ያ ስህተት ከተሰራበት አጋጣሚ አንዱ ነው። በነገራችን ላይ የአርሰናልና የማንቸስተር ሲቲ፣ የአርሰናልና የአስቶን ቪላ ወይም በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት የሚወዳደሩ ክለቦች የዋንጫ ፉክክር አሁን ያለውን አይነት ውጥረት ሊፈጥር የሚገባው አልነበረም የሚል ስሜት አለኝ። መሆን ይችል የነበረው መሆን ይገባው የነበረው ብርቱ ቢገኝ ኖሮ ይሄኔ በጣም አስተማማኝ የሆነ የነጥብ ልዩነትን መፍጠር፣ በተፈጠረው አስተማማኝ የነጥብ ልዩነት ምክንያት ኳስን ወደን የምናይ ሰዎች ዋንጫውን ማን እንደሚወስድ አረጋግጠን ጨዋታዎቹ ትንሽ ስልችት ድብር ሊሉን ይገባ ነበረ። እንዲህ ያለ ትንቅንቅ፣ እንዲህ ያለ መወጣጠር የመጣው አንዱ የሚሰጠውን እድል ሌላው በሚገባ ሊጠቀመው ባለመቻሉ ነው። ይሄንን ምን አመጣው ነው? ለምሳሌ የአርሰናልና የማንቸስተር ሲቲ የነጥብ ልዩነት ትላንትና ከጨዋታው በኋላ እንደሆነው 4 መሆን ነበረበት ወይ? ይሄ ነጥብ ልዩነት አስተማማኝ ወደሚባለው ደረጃ አድጎ ይህንን የውድድር ዓመት ዋንጫ ስለማንሳት የአርሰናል ደጋፊዎች፣ የአርሰናል ተጫዋቾች፣ የአርሰናል አሰልጣኝ በጣም በእርግጠኝነት የሚናገሩበት ጊዜ ላይ መደረስ አልነበረበትም ወይ? አርሰናል በዘንድሮ የውድድር ዓመት ዋንጫውን ሳያሸንፍ ከቀረ በግድ አሳልፎ እንደሰጠ አይሰማንም ወይ? እንደዛ የሚያስቆጥር ነገር የለም ወይ? ማዕት ነገር ነው የምናነሳው እና ለምን እንደዚህ ሆነ? ይሄስ በቀሪዎቹ 12 ጨዋታዎች እንዴት አይነት መልክ ይዞ ይቀጥላል የሚለው ነገር ነው። እንግዲህ ሰሞኑን በጣም በተደጋጋሚ ሲነሱ ከነበሩት ነገሮች መካከል አንደኛው የአርሰናል ጫና ውስጥ መሆንና የአርሰናል ጫናን የመቋቋም አቅም ደካማ ነው የሚለው አስተያየት ነው ከግራም ከቀኝም ከዚህም ከዛም የሚሰጠው። እንደዚህ አይነት አስተያየት የሚሰጡ ሰዎችን ልክ ናችሁ ለማለት ወደ ሜዳ የገባ ይመስል ነበር አርሰናል ትላንትና። ማንቸስተር ሲቲ ተጫውቶ ጨዋታውን አሸንፎ የነጥብ ልዩነቱ ወደ 3 ሲያንስ አርሰናል እንዲህ ያሉ ጫናዎችን መቋቋም ያቅተዋል ብለው ስለ አርሰናል ሲናገሩ የነበሩትን ሰዎች ልክ ለማድረግ የሚለፋ ነው የሚመስለው የእውነት ለመናገር። ምክንያቱም
ይሄ የውድድር ዓመት ሊባክን የማይገባው ሊበላሽ የማይገባው መሆኑን ማወቅ፣ የማንቸስተር ሲቲ ማሸነፍ አርሰናልን ሲያበረታው ማየት ነበረ ብዙዎቻችን ማየት ይገባናል ብለን የምናምነው። ኦፍኮርስ የብዙ ሰዎች ኤክስፔክቴሽን አርሰናል እንዲህ ያሉ ጫናዎች ሲሰብሩት ሲያጎብጡት እንደሚያዩ ይሰማቸዋል እና ትናንት ቅዳሜ ተጫውቶ ሐሙስን የተጫወቱት የአርሰናል ተጫዋቾች የዩናይትድ ተጫዋቾች ላይ የታየ አይነት ፋቲክ የምንለው ወይም ድካም የምንለውን ነገር ከነሱ መጠበቅ ያለብን የነበረብንም አይመስለኝም። ምክንያቱም ከቅዳሜ እስከ ሐሙስ ሳይጫወቱ ቆይተዋል። ጉዞ ረጅም አይደለም፣ እዛው አካባቢ ነው። ስለዚህ ትናንትናው የአርሰናል ተጫዋቾች ጫና ነው እንጂ እንዲህ ያደረጋቸው ድካም ነው ብሎ ለመረዳት አቅም የሚሰጥ ወይም እንደ ምክንያት ያንን ለመውሰድ የሚያስችል የሚያግዝ የሚያበረታታ ሆኖ አናገኘውም። ሲቀጥል የዘንድሮ የውድድር ዓመት ላይ አርሰናል ወደ 17 በሚደርሱ ጨዋታዎች እንግዲህ እስካሁን ድረስ በፕሪሚየር ሊግ አርሰናል የተጫወተውን ጨዋታ ብዛት ብንወስድ አርሰናል ዘንድሮ በፕሪሚየር ሊጉ የተጫወታቸው ጨዋታዎች ብዛት 26 ነው። ከነዚህ 26 የፕሪሚየር ሊግ ጨዋታዎች በ17ቱ አርሰናል ተጋጣሚዎቹ ላይ ቀድሞ ጎል አስቆጥሯል። አርሰናል ቀድሞ ጎል ካስቆጠረባቸው ጨዋታዎች ነጥብ የጣለው 2 ጊዜ ነው። ትላንት በብሬንትፎርድ እና ከተወሰኑ ሳምንታት በፊት በኤምሬትስ ስቴዲየም በማንቸስተር ዩናይትድ ሲሸነፉ ሊሳንድሮ ማርቲኔዝ ራሱ ላይ አገባ፣ ጨዋታው 3-2 በሆነ ውጤት ተጠናቀቀ። ኖኒ ማዱዌኬ ትላንትና ቀድሞ አገባ፣ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ስለዚህ እነዚህን ምንድነው ያመጣቸው? አሁን የትላንትናው ያልተለመደ የሚባል አርሰናል ሲመራ ተጨማሪ ጎል ሊያገባ እንደሚችል ውጤት ለማስጠበቅ እንደማይቸገር ምናምን የሚታሰብበት የነበረ ቡድን ማንቸስተር ሲቲ ባሳደረው ጫና ነው እንጂ ያለ ወትሮ እንዲህማ አይሆንም ነበረ ብለው የሚረዱ ሰዎች ቢመጡ ሐሳባቸውን ቢሰነዝሩ ተከራክረው ማን ሊያሸንፋቸው ይችላል? አርቴታንም የጠየቁት ለዛ ነው። ምንድን ነው የሆነው? ምንድን ነው የነካችሁ? ማንቸስተር ሲቲ ቀድሟችሁ ሲጫወት የእናንተ ውጤት እንደዚህ የሚሆነው ጫናውን መቋቋም ስለሚያቅታችሁ ነው ወይ የሚል ጥያቄ ጠይቀውት እሱ የመለሰውን መልስ ኋላ ላይ ልናነሳ እንችላለን። ግን አሁን ሰዎች የሚያወሩት የሚነጋገሩት የሚሰጧቸው ሀሳቦች በሙሉ እዚሁ ፕሬሸር የሚለው ወይም ጫና የሚለው ጉዳይ ላይ ያጠነጠነ ነው። የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ እንዲህ ያሉ ወቅቶች ላይ አርሰናልና የአርሰናል የመደነቃቀፍ ባህሪ የአርሰናል ደጋፊዎችን የስጋት ስሜት ውስጥ ከቷቸዋል። የመደነቃቀፉ ተጨማሪ ምልክት አድርገን እንውሰደው ወይ የሚሉም ሰዎች አሉ ብለው የሚጠይቁ የእግር ኳስ ባለሙያዎችም አሉ። ይህንን የሚያነሱበት ዋነኛው ምክንያት ምንድን ነው ያልን እንደሆነ አርሰናል ባለፉት ተከታታይ 5 የውድድር ዓመቶች በመጨረሻዎቹ 12 ጨዋታዎች ዋንጫ ከሚፎካከሩት ክለቦች አንጻር የሚያሸንፋቸው ጨዋታዎች ያንሳሉ። በሌላ አነጋገር አርሰናል በዘንድሮ የውድድር ዓመት ከቀሪዎቹ ጨዋታዎች 10 ማሸነፍ ያስፈልገዋል ብለን ብንወስድ ባለፉት 5 የውድድር ዓመታት ከመጨረሻዎቹ 12 ጨዋታዎች 10 ጨዋታን ማሸነፍ የቻለው አንድ ጊዜ ነው ብለው ያስቡና እነዚህ የመጨረሻ 12 ጨዋታዎች የመጨረሻ ሰሙን የፕሪሚየር ሊግ ፕሮግራሞች አርሰናልን በብዙ የውድድር ዓመቶች በተለይ በ5ቱ ያለፉት የውድድር ዓመቶች ሲያስቸግሩት፣ ሲያደናቅፉት፣ ወደኋላ ሲያስቀሩት፣ ዋንጫ ላለማንሳቱ ምክንያት ሲሆኑ፣ ሁለተኛ እየወጣ ለመጨረሱ ዋነኛ ሰበብ ሲሆኑ በተደጋጋሚ ታይቷልና አሁንም ጀመረው ወይም ሊጀምረው ነው ብለው ቢሰጉ የሚፈረድ ይሆናል ወይ? የትላንትናው የአርሰናል መልካም አጋጣሚ የባከነበት ጨዋታ ብለው የሚወስዱበት ሌላኛው ምክንያት አርሰናል
በማንቸስተር ሲቲ ፉልሃምን ማሸነፍ ጠቦ ወደ 3 አንሶ የነበረውን የአርሰናልንና የማንቸስተር ሲቲን የነጥብ ልዩነት ወደ 6 ማሳደግ፣ ከዛ ማንቸስተር ሲቲ ከመጫወቱ በፊት ወልቭስን ረቡዕ ስለሚገጥም ያንንም ጨዋታ አሸንፎ በነሱ በአርሰናሎችና በነ ጋርዲዮላ ማንቸስተር ሲቲ መካከል የሚኖረውን የነጥብ ልዩነት 9 የማድረስ እድሉንም ጭምር ነው ያባከነው። አሁን ሮብ ይጫወታል። ሮብ ወልቭስን ሊያሸንፍ ይችላል አርሰናል፣ ግን ማክሲመም ሊሄድ የሚችለው 7 ብቻ ይሆናል። ስለዚህ ከባድ አደረገው ራሱ ላይ። ከፊት ካለው አርሰናል ይልቅ ከኋላ ያለው በ4 ነጥብ አንሶ ሁለተኛ ተብሎ የሚጠራው ማንቸስተር ሲቲ የጉልበተኝነት ስሜት፣ አፐርሃንዱን የመውሰድ ስሜት፣ ምቹ ሁኔታ ተፈጥሮልኛል ብሎ ሳይኮሎጂካሊ የተሻለ ስሜት እንዲሰማው የማድረግ አጋጣሚን እየወሰደ ነው። የፕሪሚየር ሊጉ የውድድር ዓመት ሊያበቃ 12 ጨዋታዎች ቀሩ። አርሰናል እነዚህን 12 ጨዋታዎች ከማን ጋር ያረጋል? ሲቲ እነዚህን 12 ጨዋታዎች ከማን ጋር ያረጋል? እንደዚህ እንዴት ይዘለቃል? እንደዚህ እንዴት ይከረማል? ትላንት ብሬንትፎርድ የተሻለው ቡድን ነበረ። በእርግጥ የጨዋታው መገባደጃ ላይ ማርቲኔሊ የሳተው ኳስ ማርቲኔሊን እና ለማርቲኔሊ ምህረት ለማድረግ ለአርሰናል ደጋፊዎች ሊቸግራቸው ይችል ይሆናል። ስለ አርሰናል ተጫዋቾች ጉብዝና ማውራት የምንገደድ ከሆነ የምንጠራቸው ስሞች ዴቪድ ራያን በረኛውን፣ ጋብርኤል ማጋሃሌሽን ተከላካዩን ሴንተር ባኩን ነው እንጂ ዴክላን ራይስ ልንል እንችላለን እንጂ ሌሎቹ ላይ ግን የብሬንትፎርድን ጉብዝና ኮሌክቲቭ ጉብዝና ልናነሳ እንችላለን ነውና ከበድ ይላል የእውነት ለመናገር። ስለዚህ አርሰናልንና የአርሰናልን ጫናን የመቋቋም አቅም በተመለከተ እየተነጋገርን ነው የምንቀጥለው። የእናንተን ሀሳብ ላኩት እንላለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ፣ ቴሌግራማችን ላይ 8101 ላይ እንደዚሁም ያመቸናል ባላችሁት መንገድ ጫናው አርሰናልን መቼ ይጥለዋል ብለውም የሚጠይቁ ሰዎች ስላሉ በሱ ላይ እያወራን መቀጠል እንችላለን። እሺ፣ አጠቃላይ ከጨዋታው ጋር በተያያዘ መነሳት የሚገባቸው ነጥቦች ስፔሻሊ ከዋንጫ ፉክክሩና እንደዚሁም ደግሞ ከጫናው ጋር በተያያዘ እንዴት ነው መታየት ያለባቸው የሚለው ትልቁ ርዕሰ ጉዳይ ሆኗል። ትላንትና በተደረገው ጨዋታ ላይ ያው ብሬንትፎርድ የተሻለው ቡድን ነበር። ብዙ ሰዎችም 3 ነጥቡ ይገባው ነበር ለብሬንትፎርድ የሚል ጠንከር ያለ አስተያየት ሲሰጡ እንደነበር አስተውለናል። እርግጥም ብሬንትፎርድ ካለ ፍርሃት በደንብ እንደተጫወቱ ያየንበት ነው። ግን በአርሰናል በኩል ያው ተመሳሳይ ችግሮች ደግሞ በየጨዋታዎቹ ላይ እየመጡ እንደሆነ በደንብ ትላንትና የሚያረጋገጥንበት ይመስለኛል። አሁን ትላንትና ጨዋታውን በጫና ውስጥ ሆኖ ለማድረግ ተገቢ ነበር ወይ ያን ለምን የሚልም ጥያቄ አብሮ መነሳት አለበት ብዬ ነው የምረዳው። ምክንያቱም አርሰናል የ6 ነጥብ ልዩነት ነው የነበረው ከጨዋታው በፊት። ስለዚህ ያንን ልዩነት የማስቀጠል በጣም ትልቅ ኃላፊነት ነው። ግን ባይሆን እንኳን ባይሳካ እንኳን ያው የመጨረሻው የሚሆነው ወይ መሸነፍ ነው ወይ ደግሞ አቻ መውጣት ነው። ስለዚህ እነዚህ ነገሮችን ታሳቢ አድርገው የአርሰናል ተጫዋቾች በሙሉ ነጻነት መጫወት አይችሉም ነበር ወይ የሚል አንድ ጥያቄ የሚነሳ ይመስለኛል። አስፈላጊ ነው ወይ የሚለው ግን ሌላው በየጨዋታዎቹ ላይ የምንመለከተው ችግር ብዬ ነው የምጠቅሰው በተለይ በእንደነዚህ አይነት ጠንካራ መከላከል ምርጫቸው አድርገው የሚገቡ ቡድኖች እስከ መቼ ድረስ ነው አርሰናልን እየፈተኑት የሚቀጥሉት? አሁን ይሄ በቃ እንደ መገለጫ ተደርጎ ይወራል ወይም የምንመለከተው ነገር ነው። በጣም እየተከላከለ ከሆነ አንድ ቡድን እዛ ቡድን ላይ ያንን መከላከል አሸንፎ ጎል ለማስቆጠር ለአርሰናል በጣም በጣም ከባድ ነው እና ያን ደግሞ በየጨዋታዎቹ ላይ ያየን ስለሆነ ይህ ሲንከባለል የመጣ ችግር ለምንድን ነው የማይቀረፈው የሚለውም አንድ ጥያቄ ይመስለኛል። ምክንያቱም ትላንትና ብሬንትፎርድ በእንደዛ አይነት መከላከል ውስጥ ነው የነበሩት። ያንን ችግራቸውን አርሰናል ፈተው ቢሆን ኖሮ የትላንትናው ጨዋታ ውጤቱ ምናልባት የተለየ ሊሆን ይችል ነበር ነው። ይሄ አንድ መነሳት ያለበት ነገር ይመስለኛል። ከዛ በተጨማሪ ግን ምናልባት የተጫዋቾች ጉዳትም ደግሞ በተለይ ኢዜ ጨዋታውን እንዲጀምር የተደረገበት መንገድ እንዳለ ያው ያየነው ነገር ነው። ግን ኢዜ ምንድን ነው ያደረገው ተቀይሮ እስከሚወጣ ድረስ በኦዴጋርድ
ምንድን ያደረገው የሚለውም በጣም ትልቅ ነጥብ ይመስለኛል። ምክንያቱም ካይ ሃቨርትዝ፣ ሜሪኒዮ የተጎዱ ተጫዋቾች ናቸው። እንደገና ደግሞ ኦዲገርድም ሙሉ ጨዋታ ለማድረግ በሙሉ ብቃት ላይ እንዳልሆነ ሲገለጽ ነበር እና በዛ ሁኔታ ውስጥ ሆኖ ኢዜ ይህንን ያገኘውን እድል ይጠቀማል የሚል አንድ ትልቅ ተስፋ ነበረኝ። ምክንያቱም የመጀመሪያ ተሰላፊ ሆኖ በጣም ቆይቷል። ተሰላፊውን የጀመረበት የፕሪሚየር ሊግ ጨዋታ ውልቭስን 2-1 በሆነ ውጤት ባሸነፉበት ጨዋታ ነበር የመጀመሪያ ተሰላፊ የነበረው። ግን በኢዜ በኩል የነበረው ችግር ምንም አይነት እድሎች የሚፈጠሩ ስላልነበረ አርሰናልን በተለይ የመጀመሪያው አጋማሽን አይተው ከሆነ ያን ያክል ሙከራም ያልነበረው ምንም በቃ ጥረትም ያልነበረው ባዶ እንዲሆን ሙከራዎቹ አድርጎታል ብዬ የተረዳሁበት ጨዋታ ነው። ስለዚህ ምናልባት የነዛ ተጫዋቾች መጎዳት የኢዜ ጥሩ አለመሆንን ተከትሎ አርሰናልን ዋጋ ያስከፈለው ጨዋታ ነው ብዬ ነው ማስበው። ግን እነዚህ ሁሉ ነገሮች ሲነሱ የብሬንትፎርድ ጥንካሬም ብናነሳም ግን እንደ ኤክስኪውዝ መታየት አለበት ብዬ እኔ ደግሞ በፍጹም አልወስድም። ብሬንትፎርድ አሁን ባለው ሁኔታ ጥሩ አቋም ላይ ነው የሚገኘው። ተከታታይ ጨዋታዎችንም እያሸነፈ ነው። እንደገና በዚህ የውድድር ዓመት በሜዳው የተሸነፋቸው ጨዋታዎችም 2 ብቻ ይመስሉኛል። እየተሸነፈም አይደለም በሜዳው። ስለዚህ በቃ በጥሩ ፍላጎትና ሞራል እየተጫወተ የሚገኝ ቡድን ነው። ይሄ ሁላችንም የምናውቀው ነው። ግን የተጫወተው ደግሞ ከአርሰናል ጋራ ነው። አርሰናል የውድድር ዓመቱን ሙሉ በሙሉ ወጥ በሆነ መንገድ ጥሩ ብቃት እያሳየ ጥሩ ጨዋታዎችን እያሳየ የቀጠለ ነው። ስለዚህ ብሬንትፎርድ ምንም አይነት ያጨዋወት ሁኔታን ይዞ ቢመጣ አርሰናል ማሸነፍ ነበረበት፣ ወይንም ለማሸነፍ ትልቁን በቃ ኃላፊነት መውሰድ ነበረበት ብዬ ነው የምረዳው። ለዚህኛው ጨዋታ ይሄ የጨዋታ አቀራረብ ወይንም ደግሞ ብሬንትፎርድ የተከተለው ነገር ብለን የምናነሳቸው ነገሮች በሙሉ በአርሰናል በኩል መታለፍ ያለባቸው ወይንም በቃ በወኔ ብቻ አርሰናል ሊያሸንፈው ይገባ የነበረ ጨዋታ ነው ብዬ ነው የምረዳው። በተለይ ከዋንጫ ፍክክሩ አንጻር ካየ ነው የማንቸስተር ሲቲ ተከታታይ ጨዋታዎችን ማሸነፍና ፍላጎትንም ደግሞ አብረን የምናስተሳሰር ከሆነ እየመጣ ያለው ነገር የደረሰብኝና የደረስኩብህ አይነት ነው ከማንቸስተር ሲቲ ጋር። ስለዚህ ያንን የበለጠ በቃ ራስን አስተማማኝ ሁኔታ ውስጥ እየከተቱ ለመሄድ የትላንትናውን ጨዋታ እኔ አርሰናል በምንም አይነት መንገድ ቢሆን ማሸነፍ ነበረበት ብዬ ነው የምረዳው። ምክንያቱም ብሬንትፎርድን ካላሸነፍክ እንደገና አሁን ቀጥለው የሚመጡትን ወልቭስን እነዚህን ጨዋታዎች ካላሸነፈ ማንን እያሸነፈ ነው ታዲያ የዋንጫ ማንሳት ሂደቱን የበለጠ እያረጋገጠ የሚሄደው የሚለው ጥያቄ የሚያስነሳ ይመስለኛል። ለማንቸስተር ሲቲ የልብ ልብ የሚሰጥን ነገር እያደረገ ነው አርሰናል የሚለው የሚገዛ ሀሳብ ይመስለኛል። ማንቸስተር ሲቲ በዚህ ወቅት ሞር ኮምፎርታብል የመሆን ስሜትን ሊሰማቸው ይችላል። አርሰናልን እንይዟለን፣ አርሰናል ላይ መድረስ ይቻላል። ከአርሰናል ጋር የሚደረጉ ጨዋታዎች የማንቸስተር ሲቲ እና የአርሰናል በጣም ወሳኝ ጨዋታን በጉጉት እንድንጠብቅ የሚያደርግ ማንቸስተር ሲቲ ህይወቱ እንዳያልፍ ያደረገው አርሰናል ነው እንጂ ባይናው የማንቸስተር ሲቲ ህይወት ማለፍ ነበረበት። በዋንጫ ፉክክሩ ተስፋ የሚቆርጡበት የአይቻልም ስሜት ላይ የሚደርሱበት አጋጣሚ መኖር ነበረበት። እኔ ትንሽ ከቀደሙት ጊዜያቶች ጋር መያያዝና መነሳት አለበት ብዬ የማምነው ነገር አለ። ያ ምንድን ነው? አርሰናልን በተመለከተ 2022-23 የውድድር ዓመት ላይ ኤክስኪዩዞች ነበሩን ማለት አርሰናል ስብስቡ ከማንቸስተር ሲቲ ይልቅ ያንሳል፣ ቤስት 11 ደህና ነው፣ ነገር ግን ተቀያሪ ቦታ ላይ ያሉ ተጫዋቾች እንደ ማንቸስተር ሲቲና እንደ ጋርዲዮላ አርቴታ የታደለ አይደለም ምንልበት 1 2 የማንቸስተር ሲቲ ልምድና የአርሰናል ልምድ አልባነት የምንለው 2 ከዛ 2023-24 ላይ እቺን አድጎ ነው። ግን ያየነው ነገር ላይ የተወሰኑ ጭማሪዎች ናቸው የተደረጉት። ጭማሪዎቹ በቂ ነበሩ ወይ? በቂ አይደሉም። የአርቴታ የተጫዋቾች ከኤዱ ጋር ሆኖ የፈጸማቸው የተጫዋቾች ዝውውሮች ይበልጥ አንገብጋቢ ለነበረው ችግር መፍትሄ የሰጥ አይደለም የሚሉ በጣም ብዙ ነገሮች ሲነሱ ነበረ። ኦኬ እነዛ ጊዜያቶች አርሰናል ተጫዋቾች ልምድ እስኪያገኙ ድረስ አርቴታም በተጫዋቾች ዝውውር በደንብ ታግዞ በስኳድ ዴብዝ እና ስኳድ ስትሬንግዝ ላይ ወይም በተጫዋቾች የስብስብ ጥራት እና ጥንካሬ ስፋት ላይ ያለው አቅም ወደ እነ ጋርዲዮላ ወደ እነ ሲቲ ወደ እነ ሊቨርፑል ወደ እነ አርነ ስሎት ደረጃ ከፍ እንዲል ይጠበቃል ተባለ። ለእኔ ሁለቱም
ተሟልቶ መታየት ነበረበት ነው ብለው። አንድ ክረምት ላይ አርሰናል የተጫዋቾች ዝውውር ላይ በወጪ ከነ ሊቨርፑል ሊያንስ ይችላል። በዝውውር አፈጻጸም ግን የአርቴታና የአንድሪያ ቤርታ የዝውውር አተገባበር በጣም 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 የተሻለ አርሰናልን የሚቀናበት ስኳድ ባለቤት ያደረገ ነበረ። ስለዚህ ከአርነ ስሎትም ከማንቸስተር ሲቲም አንጻር የአርሰናልና የአርቴታ ስብስብ ምርጥ ነው። ስለዚህ አሁን የስብስቡ እንደ አርቴታ እንደ ጋርዲዮላ ለመሆን እያለን ኤክስኪዩዝ ልናስቀምጥ አንችልም። ሁለተኛው አርሰናል ከ2022/23 ይልቅ አሁን ተጨማሪ ዓመታት እንኖረዋልና ዝም ብሎ ናቹራሊ ማደግ ነበረበት። በእኔ አሁን አርሰናል አላደገም። እነዚህ 3 የማደጊያ ዓመታት አርሰናልን ፕራክቲካሊ አላሳደጉት። አርሰናል አላደገም። ለምንድን ነው አርሰናል አላደገም የምለው? በ2022/23ም እዚህ ወቅት ላይ ነበር የሚቸገረው። በ2023/24ም እዚህ ሰሞን ላይ ነበር የሚቸገረው። በ2024/25 የሱ የተለየ የውድድር ዓመት ነው፣ ግን ይሄ አካባቢ አርሰናል የመቸገር ነበረ ብሎ መውሰድ ይቻላል። ስለዚህ አሁን ልምድም አድጎ በ3 ዓመት በስብስብም ጠንክሮ የጋርዲዮላንም የአርነ ስሎትንም ከእሱ ቀጥሎ የተሻለ ስኳድ ያላቸው እነሱ ናቸው ብዬ ነው የሚያስከነዳና እነሱንም ጭምር አርሰናልና አርቴታ ታድለው የሚሉበት ስብስብም ኖሮት አርሰናል ልምድም ጨምሮ እንደዚህ ከሆነ ምኑን አደገ ልንለው እንችላለን? አንዳንዴ እኮ ከሆነ ነገር ማግኘት ብቻ አይደለም ኤክስፒሪየንስ የሚወሰደው፣ ከሆነ ነገር ማጣትም ኤክስፒሪየንስ ይወሰዳል። ይህን ነገር ለምን አጣሁት፣ የእኔ ሊሆን ሲገባ ለምን የሲቲ ሆነ? መቼ? 2022/23 ላይ ኦኬ። 2023/24 ላይ የኔ ሊሆን ሲገባ ለምን ሲቲ ሻምፒዮን ሆነ? ይሄ እዚህ ላይ ሲቲ ጋር የማይኖር ሊቨርፑል ጋር የማይኖር አርሰናል ቤት ውስጥ ግን በጣም ሊንበሸበሽ የሚገባው የቁጭት ስሜት አለ በብዙ ምክንያቶች። 22 ዓመት ዋንጫ አሸንፎ አያውቅም አርሰናልን የሚያህል ትልቅ ቡድን። እነዚህ 22 ዓመታት ዋንጫ አልባ ጉዞዎች ናቸው በፕሪሚየር ሊግ። ስለዚህ ይበቃል፣ ወደ አሸናፊነት መምጣት አለብን። ሳያሸንፉ አንድ የውድድር ዓመት ባለቀ ቁጥር የበለጠ መቆጨት፣ የበለጠ መንገብገብ መኖር መቻል አለበት። ሲቲ ጋር ይህንን ስሜት ፈልገን ልናገኘው አንችልም። ምክንያቱም በድልና በአሸናፊነት በሻምፒዮንነት እየተንበሸበሸ ነው። 4 ዓመት በመደዳው ዋንጫ እየበላ ያለ ቡድን ዋንጫ አልበላውም ብለህ ለምን አይቆጭህ ምናምን ልለው አልችልም። ሊቨርፑል የሰሞኑ ጎበዝ ነው የአምና ሻምፒዮን ስለሆነ፣ ከነዛም በፊት ዋንጫውን ወስዷል። ከዛም በኋላ ደግሞ በቻምፒዮንስ ሊግም ባለድል መሆን ችሏል። ኮምፒተንት ነው፣ ተፎካካሪ ነው ሊቨርፑል። ስለዚህ ይህንን የሊቨርፑል ተፎካካሪ ነው ምናምን ስናይ ይችኛዋን እንደ መንገራገጭ ወስደዋት በሚቀጥለው ጊዜ ቶሎ መመለስ አለብን ምናምን ሊሉ ይችላሉ። አርሰናል ቤት ግን 22 years ዋንጫ አሸናፊነት ምናምን የሌለበት ማለት ነው። ሁለተኛው ይህንን የቁጭት ስሜት አርሰናል ቤት ሊያብሰው የሚገባው እየደረሱ መመለስ ተደጋግሞባቸዋል። 2022/23 ሁለተኛ፣ 2023/24 ሁለተኛ፣ 2024/25 ሁለተኛ ወጥተዋል። they are almost there። ስለዚህ ያቺ የጎደለችው ነገር ምንድናት? የጎደለችው ነገር ናት ዋንጫ የምታሳጣን። 240 ቀን የደረጃ ሰንጠረዥ መሪ ሆኜ ግን መጨረሻ ላይ ሁለተኛ ሞጣው ምን አጉድዬ ነው ምን ጎሎኝ ነው ብሎ መጠየቅ እና የጠየቀውን ሞልቶ የመምጣት በነዛ ባልቻሉባቸው ሳይችሉ ቀርተው ሁለተኛ በወጡባቸው የውድድር ዓመቶች ላይ ያመለጣቸው ነገር ሊቆጫቸው ይገባል። ያንን እያየን ነው ወይ? የተቆጨ በመቆጨት ውስጥ የተቆጣ ተቆጥቶ የቀረበ አግሬሲቭ የሆነ እያንዳንዱ ጨዋታ የድል መሆን አለበት የሚል ግዴታን ራሱ ላይ የጣለን የአርሰናል ተጫዋቾች እያየን ነው ወይ? አንድ ዳታ ልንገራችሁ። ቢቢሲ ቆንጆ ነገር አውጥቶ ስለነበረ ቢቢሲ ያለው ምንድን ነው? ያለፉት ዓመታት የአርሰናል ድክመቶች የሚጀምሩት እዚህ ሰሞን ላይ ነው አለና ከፈለጋችሁ ልስጣችሁ አለ። ዳታውን ሲሰጠን በ2021 ከመጨረሻዎቹ 12 ጨዋታዎች አርሰናል 7 ጨዋታ ነው ያሸነፈው። የአምስቱ ውጤት መሸነፍናቻ ነው። በ3 አቻ ወጥቷል፣ በ2 ተሸንፏል።
ይሄም 2021 ላይ ነው። እሺ ያኔም ሰበብ አለ፣ ምክንያት አለ። አርቴታ ገና አዲስ ነው፣ ትረስ ዘ ፕሮሰስ ምናምን አይነት ነገር መነገር የጀመረበት ጊዜ ነው። ከዛ በ2021 22 የውድድር ዓመት ከ12ቱ የመጨረሻ ጨዋታዎች 6ቱን አሸነፈ። 50%ቱን አርሰናል አላሸነፈም። 50%ቱን ማለት 6ቱን አሸነፈ፣ በ6ቱ ተሸነፈ። የመጨረሻዎቹን 12 ጨዋታዎች ውስጥ አቻ እንኳን አልወጣም። በ2022-23 ሁለተኛ ደረጃን ይዞ ያጠናቀቀበት የውድድር ዓመት ነው። ከ12ቱ አሁንም 6ቱን ብቻ ነው ማሸነፍ የቻለ። ሊያልቅ ሲል የሚያቅተው ነው አርሰናል ነው እያልኳቸው ያለሁት እኔ ሳልሆን ዳታው ወይም ፋክቱ የሚነግረን ነገር ሊያልቅ ሲል አርሰናል ያቅተዋል። ከ12 ጨዋታ 6ቱን አሸነፈ፣ በ3ቱ አቻ ወጣ፣ በ3ቱ ተሸነፈ። ሲቲ ሁሉንም እያርገበገበ እያሸነፈ ዋንጫ ወሰደበት። 2023-24 ላይ ነው አርሰናል የተሻለ ሪከርድ ያለው። ከመጨረሻዎቹ 12 ጨዋታዎች 10ን ያሸነፈበት፣ በአንድ ብቻ የተሸነፈበት፣ በሌላኛው አንድ ጨዋታ አቻ የወጣበት፣ ከመጨረሻዎቹ 12 ጨዋታዎች ሊገኝ ከሚገባው 36.31ን ያገኘበት፣ 5 ብቻ ያባከነበት፣ በበጎ የሚነሳው የአርሰናል የመጨረሻ ወይም ሊያልቅ ሲል ከብርታት ጋር አያይዘን አርሰናልን የምናነሳው በ2023-24 ብቻ ነው። አምናም ቢሆን ከመጨረሻዎቹ 12 ጨዋታዎች በ7ቱ ብቻ ነው አርሰናል ማሸነፍ የቻለው። አሁን 12 ጨዋታ ቀርቷል። አሁን አርሰናል ብርክ እያለው ይመስላል። ይህንን በደንብ አጠንክሮ ነው እየካደ ያለው አርቴታ። ኖው ሲቲ ቀድሞ ስለተጫወተ እና ማሸነፉን ስላወቅን እያቃተን አይደለም፣ እየፈራን አይደለም፣ ብርክ እያለን አይደለም እያለን። ስለዚህ ስለማደግ ከሆነ ስለመሻሻል ከሆነ ያለፉት ጊዜያቶች ስህተቶች ስለጨመሩለት አቅም የምናወራ ከሆነ በእነዚህ ሰሞን የሚያረጋቸው ጨዋታዎች ላይ ብርታቱን ማሳየት መቻል አለበት። እንዲህ ከሆነ ስኮልስን ተከራክሮ ማሸነፍ ማንም ይችል። ጠንካራው አርሰናል ሻምፒዮን ሆነ አልልም አለ። የዚህ አይነት ሻምፒዮን የሚደነቅ የሚጨበጨብለት የሚያን ባርኔጣ የሚያነሳለት ሻምፒዮን ነው ልንል አንችል እንዴ? ከካሬጅ አላየውም። እኔ ትናንትና ብርታት አላየውም። ፋይቲንግ ስፕሪቱ በጣም ሎው ነው። እንኳን ተቃራኒው ከኋላሽ ያለው በጣም ኮምፈርትብል ፉልሃምን እያሸነፈ መሆኑን እያወቅሽ ይቅርና በአታቂም አሁን ሰው ሲጽፍ የቀድሞ ተጫዋቾቻቸው ራሳቸው አስተያየት ሲሰጡ ቀሪዎቹ ጨዋታዎች በሙሉ በቃ ላይክ ፋይናል ናቸው ምናምን። እንደዚህ ነው እንዴ ፋይናል ጨዋታም ተጫዋታ? እንደዚህ ነው እንዴ? እና ይሄ አይ ዶንት ኖው እውነት ለመናገር ግን እንደዚህ ከሆነ እንደ ትላንቱ ከሆነ ከባድ፣ እንደ ትላንቱ ከሆነ አስቸጋሪ ነው። ድክመትን ስም መስጠት ወይም ለማቃት ተሯሩጦ ስም ማውጣት ምንም አይጠቅምም። ለአርሰናልም አይጠቅምም፣ ለተጫዋቾቹና ለአሰልጣኙ ለደጋፊውም አይጠቅም። አይ እንትና እኮ ነው፣ አይ እንትና እኮ ነው፣ አይ እንትና እኮ ነው ነው ወይስ ጋይስ? እንደዚህ አይደረግም። ሆነን ለመናገር አዎ ልክ ነው። ሳሊባ ቢኖር ጥሩ ነው። አዎ ልክ ነው። ሳሊባ ሲኖር የአርሰናል ዊኒንግ ሪከርድ ይጨምራል። አዎ ልክ ነው። ይሄ እውነት ነው። ነገር ግን ማን ነው ሁሌም በምርጫው የሚጫወተው? እኮ ማንም እኮ የለም። ጋርዲዮላ በምርጫው እኮ የማይጫወትባቸው ጊዜያቶች እኮ አሉ፣ ብዙ ተጫዋቾች እየተጎዱበት። አርነ ስሎት በተጫዋቾች ጉዳት እየታመሱ ነው የሚጫወቱት። አርሰናልን የተለየ የምናደርግበት ምንም ምክንያት የለም። ቅድም ያልነውስ የዝውውር መስኮቱ የተዘጋ ሰሞን ስንለው የነበረውስ ስኳዱ ሙሉ ነው። ስኳዱ አማራጮች አሉት። ለእንደነዚህ አይነት ሳሊባ ለመኖር ሳካ ለመኖር ምናምን የሚባል ተጫዋች ሀቨርሳ የሚባል ተጫዋች አለመኖር እንዴ ለመዘጋጀት እኮ ከማንም በላይ እድል እኮ አለው። ስኳዱ ከሲቲ ይበልጣል በጥራትም በስፋትም ካል ይህንን ተማምነን ነበረ። ከሊቨርፑልም እንደዛው ካል የሊቨርፑል ግዢ እና የአርሰናል ግዢ የአርሰናል ሞር ስማርት ነው፣ ቡድኑን የበለጠ ጠንካራ የሚያደርግ ነው ካልን
የነሰንበዲ አለመኖር አዎ ሊያጎል ይችላል፣ ግን ያንን ጉድለት ሞልቶ ተሽሎ ለመገኘት ግን ከማንም የተሻለ እድል ያለው አርቴታና አርሰናል ናቸው። ይህንን ዲና ያርጎ መጀመር፣ ይህንን ዲና ያርጎ አናሊሲስ መስራት አይቻልም። ቢሰራም አያዋጣም፣ አይረዳም። ሁለተኛው ነጥብ አሁን ያልኳቸው ተጫዋቾች የተጎዱ፣ አሁን ያልኳቸው ተጫዋቾች ተጎድተው የተመለሱ ምናምን ሊሆኑ ይችላል። እንዲህ ሆኖም አርሰናል በትላንቱ መጠን ከብሬንትፎርድ ጋር ተጫውቶ ማሸነፍ ሊያቅተው አይገባም። ባይ ኖ ሚንስ የብሬንትፎርድ ስኳድ ከአርሰናል የተሻለ አይደል። ብሬንትፎርድን ለማሸነፍ የተጎዱት ተጎድተው ያሉት ተጫዋቾች በቂ ናቸው። በእነዚህ ባሉት ተጫዋቾችም ቤተር ፐርፎርማንስ፣ ቤተር ኢነርጂ፣ ቤተር አግሬሲቭነስ ማየት ነበረብን። ምክንያቱም የአርሰናል ህልሙ፣ ጉጉቱ፣ ድሪሙ ሻምፒዮን መሆን ነው። ይህንን ለማሳካት ብሬንትፎርድ ትናንት የወሰደውን አይነት ብልጫ እስኪወስድ ድረስ መሆን አለበት። ካይ ሃቨርትዝ ስለተጎዳ እያልኩኝ ይህንን እንደ እውነት ለመቀበል እኔ ይከብደኛል፣ የእውነት ለመናገር። ቅድም እኔ የሚያልኩት ይህንን ነው። ለአርሰናል በወኔ ብቻ በቃ ሊያሸንፈው የሚገባ ጨዋታ ነው ብዬ እንደማመን የተናገርኩት አንድም በዚህ የተነሳ ነው። በቃ በምንም ሆነ በምንም ምክንያት አርሰናል የትናንትናውን ጨዋታ ማሸነፍ ነበረበት የሚለው ሁላችንንም በሚያስማማ ይመስለኛል። በተለይ ደግሞ ቀጣዮቹ 12 ጨዋታዎች ከራሱ ከአርሰናል ታሪክ አንጻርም ስንመለከተው ቅድም እንደቀረበው ምን ያክል የሚቸገርበት እንደሆነ ያየንበት ነው። ስለዚህ አርሰናል አንድም ያው ራሱን ማወቅም ይኖርበታል ብዬ እንዳስብ ያደረገኝ አንደኛው ነገር በቃ እነዚህ ጨዋታዎች ወይንም የሲዝኑ መጠናቀቂያ አካባቢ ላይ የሚመጡ ጨዋታዎች ለአርሰናል ከታሪክም ከእውነትም አንጻር ስንመለከተው ከባድ ጨዋታዎች ናቸው። ከባድ ያልኩት ይሄ በትልልቅ ቡድኖች ጋር የሚገናኝበት ሆኖ ሳይሆን በአብዛኛው ነጥብ የሚጥልበት፣ የሚሸነፍበት፣ የሚያባክንበት ነው። ስለዚህ ቢያንስ ይህንን እንደው የመቀበልም ሁኔታ እንኳን ቢኖር በቀደሙት ጨዋታዎች ላይ ማካካስ ግን ይችል ነበር። አሁን በዚህ ሰዓት ላይ ቅድም እንዳለው ብዙ የሚያስቆጩ አጋጣሚዎች ስለነበሩ ይሄ የመጨረሻዎቹ የውድድር ዓመታት ጨዋታዎች ለእኔ ይከብዱኛል። ስለዚህ በመጀመሪያውና መሀል አካባቢ ላይ ባሉ ጨዋታዎች ለማካካስ በጣም ትልቅ ጥረት መደረግ ነበረበት። ይህንን እንኳን አምነን ብንቀበል ማለት ነው። ግን ከባዱ ጊዜ አሁንም እየመጣ ነው። በትክክልም ደግሞ የአርሰናል ደጋፊዎች፣ የአርሰናል ጨዋታን የሚከታተሉ ሰዎች ለምንድን ነው የሚሰጉት የሚለውንም የውድድር ዓመት መጨረሻ አካባቢ ስጋትም በደንብ አድርጎ ያሳየ ጨዋታ ይመስለኛል እኔ እና በቀጣይ ምን እንመለከታለን የሚለውን ያው እንጠብቃለን። ግን የአርሰናል የውድድር ዓመት ያለፉት ዓመታት የ12 ጨዋታ በሊጉ ላይ ሲቀር ያለው ሪከርድ ግን የሚያስደነግጥ ነው። አንድ ጊዜ ብቻ ነው ቅድም እንደተናገር ነው ከ12 ጨዋታዎች 10 ጨዋታዎችን ማሸነፍ የቻለው በ2023/24 ነው። ከዛ ውጭ ግን 6-7 እንደዚህ ነው የሚያሸንፋቸው ጨዋታዎችና የበለጠ አደጋ ራሱ ላይ መጋበዝ ከዚህ በኋላ የለበትም የሚለው ብዙዎችን የሚያስማማ ይመስለኛል። አዎ ለማንኛውም እስኪ አርቴታ ጫናውን ፊል ታረጉታላችሁ ወይ ሲባል የተናገረውን እንደዚሁም ደግሞ ዴክላን ራይስ ይህንን በተመለከተ የውጭውን ጫጫታ መስማት የለብንም፣ እሱን መስማት ማቆም አለብን፣ ለዛ ግዴለሽ መሆን አለብን ብሎ የተናገረውን እውነት ደግሞ መሬት ላይ ያለው ሀቅስ ምንድን ነው የሚያሳየው? የአርሰናል ከማንቸስተር ሲቲ እየተከተሉ መጫወት የሚያሳድርበት ተጽዕኖ ፕራክቲካሊ አለ ወይ የሚለውን በነገ ፕሮግራማችንም ላይ በዝርዝርና በስፋት ልንሄድበት እንሞክራለን። እናንተ ላይ ትላንት ያያችሁት ነገር ምን ስሜት ፈጠረባችሁ? አሁን ፍርሃት ካለ፣ አሁን ስጋት ካለ ለመረዳት የማይከብድ ስጋት ነው። እንዲህ ተሆኖ ሻምፒዮንነት ከባድ ነው። ሸገር ስፖርት 2010